ልክ ወደ ትዳር ስገባ ግን ምንድነው የተማርኩት? እኔ እንደፈለግኩት አይደለም፣ እኔ እንዳሰብኩት አይደለም፣ እኔ እንደሆንኩት አይደለም። ሴቶች አሁን ትዳር ውስጥ ከመግባታቸው በፊት ማሰብ አለባቸው፣ ወር ደግሞ ማየት አለባቸው፣ ራሳቸው ማዘጋጀት አለባቸው ብዬ የማምነው ነገር ምንድነው? እናትነቱ አለ። ከእናትነት ውጭ ያው ሚስትነት አለ፣ ቤት አንድል ማድረግ አለ፣ ልጆች ቴኬር ማድረግ አለ፣ ስራ አለ፣ ወደች ስራ ሰለሽ ስፒሪቹዋል ላይፍ አለ እና እንዴት ነው እነዚህ ነገሮች ባላንስ አድርገሽ የምትሄጂው? ጥሩ መጨረሻ ላይ ያልሽው ስፒሪቹዋል ላይፍሽ ሰው ማለት ስፒሪቹዋል ላይፋችን መጀመሪያና ትልቁ ነገራችን እና አንደኛው ነገራችን ነው ብዬ አስባለሁ። ምክንያቱም ለእኔ ስለሆነ ማለት ነው። ማለት እሱን ስታስቀድሚ በእምነትሽ ወይ ደግሞ ባለሽበት ነገር ስጠነክሪ፣ ሌላው አይ ቲንክ ሶስቱ የጠቀሻቸው ነገሮች ትዳር፣ ልጅ፣ ቤተሰብ ኤቭሪቲንግ የሚመጣው ከዛ በኋላ ነው እና እነሱ ላይ መስራት ወይ ደግሞ እነሱን ባላንስ ማድረግ ብዙ ይከብዳል ብዬ አላስብም። ምክንያቱም ምንድነው የሚረዳሽ ሌላ አካል አለ፣ ሌላ ዲቫይን የሆነ ፓወር አለ እና በሱ ራስሽ ብቻ አይደለሽ የምትሰሪው፣ ራስሽ ብቻ አይደለሽ የምታደርጊው፣ ራስሽ ብቻ አይደለሽ ጊዜ የምትሰጪው። ኤቭሪቲንግ በቃ የምታደርጊያቸው ነገሮች እግዚአብሔር በሚረዳሽ መልኩ ነው እና ያ ነገር ሁሉንም ነገር ባላንስ ነው። ምክንያቱም ሚስት እንድትሆን ያደረገሽ፣ ባል የሰጠሽ፣ ትዳር የሰጠሽ፣ ልጆችን የሰጠሽ እሱ ነው እና ያንንም ነገር እንዴት አድርገሽ ማለፍ ትችያለሽ ወይ ደግሞ እንዴት ታመጣጥኛዋለሽ የሚለውም ነገር መልስ የሚሰጠው ከሱ ነው። ምንድነው እኔ መልሴን የምቀበለው ከሱ ነው ብዬ ነው የማስበው እና በመጸለይ በጣም በቃ ባሉኝ ነገሮች ላይ ማለት እጄ ላይ በሚያጋጥሙኝ ነገሮች ወይ ደግሞ በሚመጡ ነገሮች ላይ በቃ ያንን ነገር ፎርዋርድ በማድረግ ባላንሱ አብሬ እሰራለሁ ብዬ ነው የማስበው። ማለት እግዚአብሔር በሚሰራው ነገር ላይ እኔም ደግሞ እንደ ሰው የራሴን ኮንትሪቢዩሽን አደርጋለሁ ብዬ ነው የማስበው። ባይብል ላይ ከተማን ከገዛ ራሱን የገዛ ኃያል ነው ይላል። ምክንያቱም ብዙ ሰዎች ራሳቸውን ነው የመግዛት ችግር ስለሚያጋጥማቸው ነው የሆኑ ነገሮችን ኮንሲስተንትሊ ለመቀጠል የሚያስቸግራቸው እና በህይወትሽ ላይ ራስሽን ዲሲፕሊንድ ሆነሽ በተለያየ ሴክተር ከበፊት እንደው ትምህርትሽን ከመማር ጥሩ ግሬድ ከማግኘት በማዕረግ ከመጨረሽ ልጆችሽ ላይ ስራሽ ሰክሰስፉል ፓዝ ውስጥ ከመሄድ ጀምሮ ይህን ዲሲፕሊን የሆነ ኮንሲስተንሲ እንዴት አመጣሽ? ምንድነው ያው ይሄን ዲሲፕሊን ላዳብረ የቻልኩት ቤስት ቨርዥኔን ማየት ስለምፈልግ ነው። ሁሌም ያንን ቤስት ቨርዥን ማለት ላይክ ዛሬ ላይ ያየኋትን ዴልፊን በቂ ናት ወር ደግሞ በቃ ሁሉ ነገር አላት ብዬ አላምንም። ከዚህም ባለፈ ደግሞ የዛሬ 10 ዓመት ላይ የነበረችው 20 ዓመት ላይ የነበረችው 5 ዓመት ላይ በጣም ማለት ዛሬ ያለችው በጣም ተለይታለች እና ያንን ያለፍኩትን ሳስብ አሁንም ከዚህ በኋላ እድሜ ቢጨመርልኝ ወር ደግሞ ቀናቶች ቢጨመሩልኝ ብዙ መስራት እንደምችል በጣም በቃ ወደ ተሻለ ማንነት ራሴን ማምጣት እንደምችል አስባለሁ እና ያም ነው ለእኔ ትልቁ ሞቲቬሽን ለዋና ራሴን ዲሲፕሊን አድርጌ በስነስርዓት ከድሮም ጀምሮ በትምህርቴም ይሁን በስራዬም ይሁን ባለኝ በትዳሬም በልጆቼም ላይ ያን ነገር አፕላይ እንዳደርግና በደንብ ዲሲፕሊንድ እንደሆን ያደረገኝ ነገር እሱ ነው ብዬ አስባለሁ። የራሴን ቤስ ቨርዥን እየሆንኳት ነው ብለሽ ታስቢያለሽ? አሁን ቅድም እንዳልኩሽ ነው ሁሌም ቢሆን እስትንፋስ እስካለኝ ድረስ ቀን እስከተጨመረልኝ ድረስ የራሴን ቤስት ቨርዥን መሆን አላቆምም። አሁን ላይ በቃ እቺ ቤስት ቨርዥን ማነች ብዬ አላምንም። አሁንም ስቲል በደንብ መስራት እና በደንብ ከዚህም በላይ ቤስት ቨርዥኔን ማምጣት እችላለሁ ብዬ አምናለሁ። ግን ኮምፔር አድርጊ ካልሽኝ ግን ከድሮ ማንነቴ ከድሮ ካለፍኩባቸው ነገሮች ከድሮ ጊዜያቶች በጣም አሁን ላይ በጣም የተሻለችዋን ዴልፊን ነው እያየሽ ያለሽው ብዬ አምናለሁ። ሚስትነት ደግሞ ልመልስሽ እና ትዳር እንዴት ነው? ዴልፊን ምን አይነት ሚስት ነች ለባልስ ቤቷ ውስጥ? ትዳር በጣም ቆንጆ ነገር ነው። በጣም ቆንጆ ትምህርት ቤት ነው ብዬ ብለው የሚያንስበት አይመስለኝም። ምክንያቱም ብዙ ነገር የምንማርበት እኔ እንደዚህ አደርጋለሁ እኔ ከሚለው
ከሚለው ማንነታችን ወጥተን እኛ የሚለው ማንነት ላይ የምትገቢበት ትልቁ ተቋም ነው ብዬ አስባለሁ። ምክንያቱም በፊት ብቻችንን በነበርንበት ወር ደግሞ በፍቅር ህይወታችን ላይ እኛ የሚለውን ነገር ነው፣ እኛ ተኮር ነን። ብዙ ጊዜ እኛ የምንፈልገውን ነገር ነው የምናደርገው። እኛ የመሰለን ነገር እኔ የሚለውን ነገር እኔን ነው ሴንተር አድርጌ የምኖረው የነበረው እና ልክ ወደ ትዳር ስገባ ግን ምንድን ነው የተማርኩት? እኔ እንደፈለግኩት አይደለም፣ እኔ እንዳሰብኩት አይደለም፣ እኔ እንደሆንኩት አይደለም። የሌላ ሰው ወር ደግሞ የሌላን አካል ፍቃድ ወር ደግሞ የሌላን አካል ኦፒኒየን መስማት፣ የሌላን አካል ፍቃድ ማግኘት፣ የሌላን አካል ሀሳብ ማካተት የሚባለው ነገር ይመጣል እና እኔ እንደራሴ እንግዲህ እግዚአብሔር ይመስገን ከድሮም ጀምሮ ያው በጣም ውሽ የማደርገው ባሌ ቢሆን ብዬ የማስበውን ባል ነው እግዚአብሔር የሰጠኝ ብዬ አስባለሁ። እኔም ደግሞ ጥሩ ሚስት ነኝ ብዬ አስባለሁ፣ እንደኔ ከሆነ ማለት ነው። ትዳር ላይ የሚፈጠሩ አለመግባባቶች፣ የተለያዩ አይነት ኮንፍሊክቶች ሲኖሩ እነሱ እንዴት ነው አንድ ለምታረጊው? ከዚህ ጋር ተያይዞ ደግሞ ያው ያላገቡ ሴቶች አሉ እና ስለ ትዳር ያላቸው መረዳት እንዴት ይሁን ትያለሽ? እሺ እኔ በባህሬ ያው ትዳሬ ላይ የጠቀመኝ ብዬ የማስበው ነገር በባህሬ ምንድነው ሳላወራ ነገሮች ማሳለፍ አልችልም። ምንም ነገር ይፈጠር ምንም ሳወራ ሁሉን ነገር ይቀለኛል እና እኔም ላጥፋ እሱም ያጥፋ በቃ ማውራትን ማለት አማራጭ አድርጌ አለማውራትም አማራጭ አድርጌ አላስብም። ወዲያውኑ ምንድን ነው የተፈጠረው እንዴት ነው ትንሽ ያው ወዲያውኑ ኢሞሽናል ሆነሽ አታዋሪም። በእርግጥ አዎ፣ ግን ነገሮችን ሴትል አድርጌ ለማሰብ ሞክርና ቁጭ ብዬ ከዛ በኋላ ግን ቁጭ ብለን ሁለታችንም እንድናወራ ነው የማደርገው እና ያንን በምናወራበት ሰዓት ላይ ብዙ ነገሮችን ሶልቭ እናደርጋለን። ብዙ ነገሮች ሶሉሽን ይሰጣቸዋል። ከዛም ባለፈ ደግሞ ምን ይጠቅማል? አንዳንዴ ትዳር ፍቅር ብቻ ይመስለናል፣ አይደለም። ሪስፔክትም ነው ማለት ያንን ሰው ስለወደድሽው ብቻ አይደለም፣ ሪስፔክትም ስለምታደርጊው ጭምር ነው ያገባሽው። ከፍቅር ባለፈ ሪስፔክት መደራረግ ትልቁ የኮንፍሊክት ሪዞልቭ የምናደርግበት ዋናው ትልቁ ነገር ነው ብዬ አምናለሁ። እኔ ሪስፔክት አድርጌው የሚነግረኝን ነገር ወይ ደግሞ ያጣላን ነገር መስማት ከቻልኩኝ፣ በትክክል ያን ነገር ሶልቭ ለማድረግ ማሰብ ከቻልኩኝ አይ ቲንክ በጣም ከበቂ በላይ ነው ብዬ አስባለሁ። እና ዋናው ነገር ደግሞ ሴቶች አሁን ትዳር ውስጥ ከመግባታቸው በፊት ማሰብ አለባቸው ወር ደግሞ ማየት አለባቸው፣ ራሳቸው ማዘጋጀት አለባቸው ብዬ የማምነው ነገር ምንድነው? ኤክስፔክቴሽናቸውን ማኔጅ ማድረግ አለባቸው። ትዳር የፍቅር ህይወትና ትዳር አንድ አይነት አይደለም። ብዙ ሰው እንደዛ አስቲዩም አድርጎ የሚገባ ሰው አለና የፍቅር ህይወታችን ላይ የምንገናኝባት ሰዓት፣ አብረን የምንሆንባት ሰዓት እሱ ሁላ በጣም ሊሚትድ የሆነ ጊዜና ታይም ነው እና ነገር ግን አብረሽ በምትኖሪበት ሰዓት ላይ ሁሉ ነገርሽን የምትተያይበት፣ ሁሉ ነገርሽን በቃ እያንዳንዱ አክቲቪቲሽ አብረሽ የምታደርጊያት ነገር ናት እና ምንም የምትደበቅ ነገር የለችም። ምንም አላየሁትም የምትይው ነገር የለምና ስሩ ታይም ያ ምን ክሬት ያደርጋል? የመላመድን ነገር ክሬት ያደርጋል፣ የማወቅን ነገር ክሬት ያደርጋል እና ሁሉ ነገር እንደ አዲስ ቻፕተር አንስተሽ ወይ ደግሞ እንደ አዲስ በአዲስ ሀሴት አድርገሽ አታወሪበትም። እሱ በሚቀንስበት ሰዓት ላይ እሱ ነገሮችን የምታይበት ቪው ራሱ በጣም ይለያል። በፊት በጣም ትንሿ ነገር ሆት ሆና የምትወራበት ነገር ላይ አሁን ላይ ኖርማል ሊሆን ይችላል። እሱ ትሩ ታይም የሚመጣ ነገር ነው። ብዙም በመተዋወቅ ብዙ ደግሞ እርስ በርስ አንዳችንን በማወቅ የሚመጡና የሚቀሩ ነገሮች ስለሆኑ በጣም ኤክስፔክቴሽናችንን ማኔጅ ማድረግ አለብን። ከዛ ባለፈ ደግሞ በጣም አሁን ለምሳሌ ከተለያየ ባክግራውንድ ነው የምንመጣው፣ ከተለያየ አስተዳደግ ሁኔታ ነው የምንመጣው፣ ከተለያየ ኤንቫይሮንመንት ነው የምንመጣው እና ያንን ኤንቫይሮንመንት አንድ ላይ አድርጎ አንድ ቤት ማዋሃድ በጣም ትዕግስት ይጠይቃል፣ ማለፍን ይጠይቃል። ምንድነው ብዙ ጊዜ እኛ የምናስበውን ነገር ወይ ደግሞ ያ ሰው ይሁንልን ብለን የምንለውን ነገር ለመቀየር ወይ ደግሞ ያን ሰው ለማስተካከል እንሞክራለን። አንዳንድ ነገሮች ይቀየራሉ። ኦፍኮርስ ትሩ ታይም ኮፓፕ አድርገን የምንቀይራቸው ነገሮች ወይ ደግሞ የምናሳልፋቸው ነገሮች ሊኖሩ ይችላሉ እና አንዳንዴ ምንድነው ሪስፔክት አድርገን ዲፍረንሳችንን
በቃ ይሄ ነገር መቀየር አንችልም፣ ስለዚህ አብረን መኖር መቻል አለብን ከዚህ ነገር ጋር ብለን ይሄን ባውንደሪ ያስቀምጠን መኖር መቻል አለብን እና ሁሉን ነገር ቀይረን አንችለውም፣ ሁሉን ነገር አስተካክለን አንችለውም። ሶ ምንድነው አንደኛ ሪስፔክትፉል መሆን፣ ከዛ ደግሞ ምን ማድረግ ነው ኖርማሊ ሰው ላይ ኦር ደግሞ እሱ እንደዚህ ያደረገ እሱ እንደዚህ አድርገው ምናምን የሚለውን ነገር ትተን እኔ ለዚህ ጸብ ኦር ደግሞ ለዚህ ነገር መንስኤ ምን ኮንትሪቢዩት አደረግኩኝ ማለት ምንድነው ጥፋቴ፣ ምኑ ጋር ነው እንደዚህ ያደረግኩት፣ ምኑ ጋር ነው ያበላሸሁት የሚለውን ነገር እዛኛው ሰው ላይ ከመጠቆማችን በፊት ራሳችንን መጀመሪያ አስበን እኔ ያጠፋሁት በዚህ እንደዚህ ነው፣ እኔ እንደዚህ መስሎኝ ነው ያደረግኩት ኦር ደግሞ እንደዚህ ነው የሚለውን ነገር ስናመጣ ያኛውን ሰው ካልም እናደርገዋለን። ኦር ደግሞ ሁሌ ፖይንት አውት ስናደርግ ጥፋቱን እዛ ሰው ላይ ኢቭን ያልገነነ ጸብም በጣም እንዲገን ያደርገዋል። ሶ ምንድነው መጀመሪያ ራሳችንን አይተን ራሳችንን ፈትሸን ይሄ ነገር ምንድን ነው፣ በምን በኩል አይቼ ነው እኔ እንደዚህ የመለስኩት፣ ምንድን ያደረግኩት የሚለውን ነገር ወደኋላ ተመልሰን አይተነው ኮንቨርሴሽኑን ብንጀምር ሞር ነገሮችን ያቀላል ብዬ አስባለሁ። ይሄም እንደ አንድ ኤክስፒሪየንስ እንደ አንድ ትዳር ላይ ያልገቡ ግን ደግሞ ሊገቡ ያሰቡ ሴቶች በደንብ ማሰብ ያለባቸው ነገር ነው ብዬ አስባለሁ። ሌላው ጥያቄ ደግሞ ብዙ ጊዜ ሰዎች አካባቢያቸው ላይ ያለ የአምስት ሰው ውጤት ናቸው ይባላል፣ ወይም ደግሞ ኢንቫይሮንመንታችንን ወይም ደግሞ ሰርክላችንን እንመስላለን እና ከአካባቢሽ የተለያዩ አይነት ኔጌቲቭ ኢነርጂዎች ወደ አንቺ ሲመጡ አይምሯችንም የራሳችንም ያስቸግረናል። ከአካባቢ ብቻ ሳይሆን ኔጌቲቭ ነገሮችን ሲያመነጭብን እንዴት ነው ያን ነገር ኦቨርካም የምታደርጊው? ኢንቫይሮንመንትሽ በጣም አፌክት ያደርግሻል። ላይክ የምትውያቸውን ሰዎች አብረሻቸው ያለሻቸውን ሰዎች ነው የምትመስዩ። ምንድነው ለማድረግ የምሞክረው ነገር በተቻለ መጠን አካባቢ ላይ ያሉ ወይ ደግሞ በዙሪያ ያሉ ሰዎች እኔም ፖዚቲቭ ኢነርጂ ለመሆን ሞክራለሁ ለነሱ፣ እኔም ደግሞ አካባቢ ፖዚቲቭ የሆነ ኢነርጂ ያላቸው ሰዎች ጋር ስፔንድ የማድረግ ጊዜን የማጥፋቱን ነገር ነው የማስቀድመው። ብዙ ጊዜ ኔጌቲቭ የሆነውን ነገር ስናስቀድም ወር ደግሞ ኔጌቲቭ የሆነው ነገር ሰራውንዲንጋችን ላይ ሲበዛ ኮንሽስሊ አንኮንሽስሊ ያ ነገር አፌክት ያደርገናል እና ኢምፕሊኬሽኑንም ደግሞ በጣም በቶሎ ነው የምናየው። ምንድነው እኔ ያንን ነገር አቮይድ አደርጋለሁ ብዬ የማስበው እንዳልኩሽ ፖዚቲቭ ከሆኑ ሰዎች ጋር ፖዚቲቭ የሆነ ወርዶችን ከሚያወሩ ሰዎች ጋር ሁሌ አልችልም፣ ሁሌ አላደርግም፣ ሁሌ እንደዚህ ነው፣ እንደዚህ እኮ ገብቶብኝ እንደዚህ መጣ፣ እንደዚህ ተፈጥሮ እኮ እንደዚህ ሆነ ከሚልና ኮምፕሌን ከሚያደርግ ኢንቫይሮንመንት ወጥቼ አትሊስት ምንድነው ከኔ ቫሊዩ ጋር ቫሊዩ የማደርጋቸውን ነገሮች ቫሊዩ የሚያደርጉ ሰዎች ጋር አብሬ ስፔንድ ለማድረግ በተቻለ መጠን እሞክራለሁ። ያኔ የኔን የሆነውን ነገር ኪፕ አድርጌ እንዲሄድ ወይ ደግሞ የኔ የሆነውን ነገር አስጠብቄ እንዲሄድ ይረዳኛል ማለት ነው። እነዚህ ማይንድሽ ላይ ለሚመጡ ፖዚቲቭ ኔጌቲቭ ለሆኑ ነገሮች ላልሹ ደግሞ ምንድነው እነሱን ነገሮች ማስቀራቸው በምንድነው ፖዚቲቭ ይሄ አፈርሜሽን የሚባል ነገር አለ አይደለ? ያ ምንድነው ለራሴ ምነግራት ነገር አለ። አንቺ የተከበርሽ ነሽ፣ አንቺ በደንብ የተወደድሽ ነሽ፣ የእግዚአብሔር ዓላማ ያለብሽ ሴት ነሽ እና ከዛ ክብር ወይ ደግሞ ከዛ ኤክስፔክት ከምትደረጊው ነገር መውረድ አትችይም። በቃ ይሄ ነው ቫሊዩሽ ወር ደግሞ ይሄ ነው ያንቺ ጥግ ብዬ ለራሴ በጣም እነግራታለሁ እና ያቺን ሴት ወር ደግሞ ያቺን ማንነት ለመሆን ነው ሁሌ የምጠራው። የዛኔ ምን ይመጣል ሞር ያቺ ክሬት ወደ አረግሻት ወር ደግሞ ፒክቸር ወደ አረግሻት ማንነት እየቀረብሽ ትመጫለሽ ማለት ነው። በዛ ነው ሜንቴን ማደርገው። አንድን አዲስ ልማድ መገንባት ቢፈልግ ምን አይነት ቴክኒክ ቢጠቀም ትያለሽ? ለአንቺም የጠቀመሽ ነገር ካለ ከሰውነት መቀነስ ጆርኒ ጋር ከአመጋገብም ጋር ተያይዙ። አንድን ልማድ ለመገንባት አዲስ የሆነ ልማድን ለመገንባት ምንድነው ማድረግ ያለብን? መጀመሪያ ያንን ልማድ ግልጽ የሆነ ዓላማ ሊኖረን ይገባል። ለዛ ልማድ ማለት ነው። ማለት ምንድነው ለመልመድ የፈለግነው ወር ደግሞ ምንድነው ለማሻሻል የፈለግነው? የሆነ ነገር ሲኖረን ነው አይደል አዲስን ልማድ እንትን ማድረግ የምንፈልገው። ያን ነገር ምንድነው ዓላማችን? ያን ነገር ለመጀመር ወር ደግሞ ለማስጀመር ምንድነው ዓላማችን የሚለው ላይ እንጀምራለን። ከዛ በኋላ ምንድነው ግልጽ ካደረግነው በኋላ ዓላማችንን ወደ ስሞል ስቴፕ የመሄድ ስራ ነው የሚሆነው። ምክንያቱም አንዳንዴ በጣም ትልቅ ነገር አግዝፈ ነው ያን ነገር አይተነው ስንጀምር በጣም ቱማች ይሆንና
ለአይምሯችን ያን ነገር በትንሹም ማድረግ አንችልም። ምንድነው ብሬክዳውን አድርገን ኦር ደግሞ ቤቢ ስቴፕስ እንደሚባለው ትንሽ በትንሹ ጀምረን ያን ነገር ማስቀጠል። ከዛ ደግሞ ኮንሲስተንት መሆን አንድ ነገር ላይ ያለምንም ማቋረጥ ወር ደግሞ ለዓላማችን እስከሆነ ድረስ ያን ነገር የምናደርገው አዲስ ነገር ለመልመድ እስከሆነ ድረስ ያን ነገር የምናደርገው ኮንሲስተንት መሆን። ከዛ ደግሞ ከስህተቶቻችን መማር ትላንት ያደረግነውን ነገር ወር ደግሞ ትላንት የሆነ ነገር ለመልመድ ሞክረን ወር ደግሞ ለማድረግ ሞክረን ያጠፋናቸውን ነገሮች በጆርኒያችን ያየናቸውን ነገሮች ለማስተካከል መሞከር እሱ ትልቅ ኦፖርቹኒቲ ስለሚሆን ማለት ነው። ከዛ ደግሞ ኢቫሉዌት ማድረግ ራሳችንን መገምገም ለትንሿም ነገር ብትሆን ሪዋርድ ራሳችንን ይሄን ነገር በዚህ ሁኔታ ላይ አቺቭ ስላደረግሽ ወር ደግሞ ይሄን ነገር ማድረግ ስለቻልሽ በቃ ላይክ ሴሌብሬት ማድረግ ራሳችንን እንደማለት ነው። እነሱን በምናደርግበት ሰዓት ላይ አዲስ ልማድ አዲስ ሆኖ ወር ደግሞ እንግዳ ነገር ሆኖ አንቀበለውም። በደንብ ራሳችንን አስለምደ ነው በደንብ ዓላማችንን ዲፋይን አድርገን በደንብ ሞቲቭን በደንብ ተረድተ ነው ማስቀጠል እንችላለን ብዬ አስባለሁ። በጣም አሪፍ። አበሻም ስተድ የማያውቁት ሀገር አይናፍቅም ይላል። እውነት ነው። ያለመድነው ነገር ጥሩ እንኳን ቢሆን ሰውነታችን አዳፕት አድርጎ ለመቀጠል በጣም ይከብደዋል፣ በመጥፎም በጥሩ። ጥሩ ገልጸሽዋል። በስተመጨረሻም ይሄ ሀሳብ ቀረ ማስተላለፍ ፈልጋለሁ የምትይው ካለ ሀሳብ አካፊ ነው። ሰው ማለት የምፈልገው ነገር ምንድን ነው? መጀመሪያ ያው ራሳችንን ሆነን እንኖር። ሰው ብዙ ጊዜ ምንድነው ሰክሰስን ኢቫሉዌት የሚያደርግበት መንገድ በጣም የተለያየ ነው እና ሰው ስላገባ፣ ስለወለደ፣ ብዙ ገንዘብ ስላለው፣ ስለተማረ አይደለም ሰክሰስፉል ነው የምንለው። ወር ደግሞ ከዛ አንጻር አይደለም ማየት ያለብን። በብዙ መንገድ ሰክሰስ ይለካል እና የራሳችንን ያመንበትንና ትክክለኛ ነው ብለን ያሰብነውን ነገር ይዘን መጓዛችን በራሱ ትልቅ ሰክሰስፉል የሚያደርገን ነገር ነው ብዬ አምናለሁ። እና ራሳችንን ዛሬን ላይ መኖር፣ ለነገ ማድረግ የምንፈልገውን ነገር ዛሬ ላይ ማድረግ፣ መሆን የምንፈልገውን ነገር ዛሬ ላይ መሆን፣ ልናደርግላቸው የምንፈልጋቸው ነገሮች፣ ልንላቸው የምንፈልጋቸው ነገሮች ለምሳሌ ቤተሰቦቻችንን ሊሆን ይችላል፣ ባሎቻችንን ሊሆን ይችላል፣ ልጆቻችንን ሊሆን ይችላል። ይሄ ነገር ሳልለው ብለን የምናድረው ነገር መኖር የለበትም። ምክንያቱም ነገን በእኛ እጅቱን አትሁን የምናውቀው ምንም ነገር የለም እና ጋራንቲ ያለን የዛሬዋ ደቂቃ ላይ እና ሰከንድ ላይ ነው እና እድል ሊያመልጠን ስለሚችል ማድረግ የምንፈልገውን ነገር፣ ማለት የምንፈልገውን ነገር፣ መሆን የምንፈልገውን ነገር ዛሬ ላይ ሆነን ብናልፍ ብዬ ነው የምለው። በጣም ቆንጆ ቆይታ ነበር ደልፊን፣ በጣም ወደነዋል። እኔም ብዙ ላይ ሰንታንቸው ወስጃለሁኝ። ተመልካቾችም እናንተም ብዙ ነገሮችን እንደወሰዳችሁ ተስፋ እናደርጋለን። ኤኒቲንግ ይሄኛው ሀሳብ ጠቀመኝ፣ ረዳኝ የምትሉት ነገር ካለ ኮመንት ሴክሽን ላይ ያሳውቁት። ሳምንት በተመሳሳይ ቪዲዮ እንገናኝ። መልካም ሳምንት።